የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን የፈረንሳዩ ዜና ወኪል ኤኤፍፒ ዘግቧል። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው የስልጣን ሽኩቻም ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው ቡድን በመቀሌ የሚገኘውን ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጻለች። ምህረት የተባለች ይህቺ የ27 ዓመት ወጣት ስትናገርም ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገም አንፈልግም ብላለች። ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ትኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆኑን ለማወቅ ችለናል። ስለዚህም ክልሉን ለመልቀቅ ሌሎች አማራጮችን እየፈለግን ነው በማለት አስረድታ ነዋሪው በፍርሃት ውስጥ እንደሚገኝም ገልጻለች። እንደ ኤኤፍፒ ዘገባ ከሆነ የደብረጽዮን ገብረ ሚካኤል ቡድን የመቀሌ ከተማን ማዘጋጃ ቤት ትላንት የተቆጣጠረ ሲሆን የራሱን ከንቲባም ሾሟል። እንዲሁም በመቀሌ የሚገኘው የኤፍኤም ራዲዮ ጣቢያ በቁጥጥሩ ስር አስገብቷል። የዶክተር ደብረጽዮን ቃል አቀባይ ለዜና አውታሩ ሲናገሩም ቀደም ሲል ተመርጠው የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር። ያ ደግሞ ህጋዊ አልነበረም። ስለዚህም አሁን እኚህን ከንቲባ መልሰን ሾመናቸዋል ብለዋል። ይሁንና በመቀሌ ውጥረቱ ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው ዘገባው አቶ ሀጎስ የተባሉ የከተማው ነዋሪ የሰጡትን አስተያየትም አቅርቧል። አቶ ሀጎስ በአሁን ወቅት የከተማው ነዋሪ ያለውን ገንዘብ ለማውጣት ባንክ ቤት በር ላይ ተሰልፎ እንደሚገኝ ገልጸዋል። ይህም የሆነው ፖለቲካዊ ውጥረቱን ተከትሎ የመሰረታዊ አገልግሎት መቋረጥ ሊከሰት ይችላል በሚል መሆኑን የጠቀሱት አቶ ሀጎስ ነዋሪው ሌላ ጦርነት አይደገፍም፣ ሰልችቶታል ማለታቸውን ኤኤፍፒ ካቀረበው ዘገባ ተመልክተናል። በሌላ መረጃም በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ አባላት መቀሌ ኤፍኤምንና የከተማዋን ከንቲባ ጽህፈት ቤት ሐሙስ መጋቢት 3 ቀን ተቆጣጥረዋል። በተመሳሳይም ይኸው የህወሓት ክንፍ ከዚህ ቀደም በከተማዋ ምክር ቤት ተመርጧል ያላቸውን ረዳይ በርሄን ድጋሚ የከተማዋ ከንቲባ አድርጎ ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀለ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ የህወሓት ክንፎች መካከል የተፈጠረውን ውጥረት ተከትሎም 1 ሚሊዮን የሚጠጋ ነዋሪዎች ያሏት መቀሌም ያለ ከንቲባና ያለ ህዝባዊ አገልግሎት ለ4 ወራት ቆይታለች። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽህፈት ቤቶችን ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ ተሾሙ የነበሩ አመራሮችን በመተካት ላይም ይገኛሉ። እየተሾሙ ያሉት አመራሮች ከአሁኑ ሀገራዊ ምርጫ በፊት በክልሉ እንዲሁም በመላው ሀገሪቱ በነበረው ምርጫ በቀበሌ በወረዳ እንዲሁም በዞን የተመረጡ አመራሮች ናቸው። ለ2 ዓመት የዘለቀውን የትግራይን ጦርነት እየቋጨው የሰላም ስምምነትን ተከትሎም የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫም የተቋቋመው የትግራይ ምክር ቤት እንዲፈርስ መደረጉ ይታወሳል። ሆኖም ከዚህ ህገወጥ ከተባለው ምርጫ በፊት ተቋቁሞ የነበሩ የቀበሌ የወረዳ የዞን እንዲሁም የከተማ አስተዳደሮች ቀጥለዋል። ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥ እነዚህ አመራሮች ከቀበሌ ጀምሮ ባለው የስልጣን የእርከን ደረጃ ጀምሮ ወረዳዎችን፣ ዞኖችን እንዲሁም ከተሞችን ሲያስተዳድሩም ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳም አብዛኞቹን አመራሮች በማንሳት በራሳቸው ሾመዋል። ከዚህ ቀደም የነበሩ የከተማና የዞን አመራሮች ከመንግስት ስራ በበለጠም የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩኝ ህጋዊ ከንቲባ ነኝ። በመቀሌ ከተማም ይሁን በሌሎች ከተሞች ማንኛውንም ከንቲባ የሚሾመው አሸናፊው ፓርቲ ነው ሲሉ አዲሱ የመቀለ ከንቲባ ረዳይ በርሄ መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። ሉዓላዊ ስልጣን የህዝብ መሆኑ የታወቀ ይህንን በመጣስ የከንቲባውን ጽህፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝ ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባም ስራውን በይፋ ጀምሯል ሲሉም አስታውቀዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፍሎ እየተወዛገበ ይገኛል። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት
አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልል ውስጥ ስጋት ተፈጥሯል። በሌላ በኩል ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት በከተማው የሚገኘውን ኤፍኤም መቀሌ 104.4ን ትላንት ሐሙስ መቆጣጠራቸው ተዘግቧል። ትላንት ረፋድ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በደብረጽዮን በሚመራው የህወሓት ክንፍ የተሾመውን ኃላፊና አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውን ሰራተኞች ተናግረዋል። ቀደም ሲል ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመንፈስ ፍሳሐና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውን ነው የጣቢያው ሰራተኞች የተናገሩት። በኢትዮጵያ ብሮድካስቲንግ ባለስልጣን መተዳደሪያ ደንብ የሚንቀሳቀሰው ኤፍኤም ጣቢያው በትግራይ ክልል ቴሌቪዥን ፍቃድ ከተሰጠው 16 ዓመታትን አስቆጥሯል። ባለፈው ጥር መጨረሻ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸው መገለጹ አይዘነጋም። በወቅቱ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በምክር ቤቱ ተሾሟል ያላቸውን የከተማዋ ከንቲባ ዶክተር ረዳኤ አቶ ዘመንፈስ ፍስሐን የሬዲዮ ጣቢያው ኃላፊ እንዲሆኑ ሾሟቸው ነበር። ነገር ግን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በከንቲባነት ተሾሚያለው ያሉትን ዶክተር ረዳኤን በማገድ ብርሃነ ገብረ ኢየሱስን በምትካቸው መሾማቸው ይታወሳል። በመሆኑም የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ያደረጉት ሙከራ ሳይሳካ ቀርቶ ነበር። ምንጮችን ዋቢ ያደረጉ ዘገባዎች እንደተናገሩት የትግራይ ኃይል አባላት የሬዲዮ ጣቢያውን የተቆጣጠሩት በመደበኛነት ስርጭቱን እያስተላለፈ በነበረበት ወቅት ነው። በአሁኑ ወቅት ቀድሞ የተዘጋጁ ፕሮግራሞች እየተላለፉ ነው። ምንም አይነት የቀጥታ ፕሮግራሞች የሉም። ከሰራተኞች ጋር ስብሰባ እንደሚካሄድ ነግረውናል በማለት አንድ የጣቢያው ሰራተኛ ተናግረዋል። የትግራይ ሰራዊት አዛዦች ባለፈው ዓመት ነሐሴ ወር ለተካሄደው የህወሓት 14ኛ ጉባኤም እውቅና በመስጠት በድርጅቱ ሊቀመንበር የሚመራው የህወሓት ቡድን ከዚህ ቀደም ያሳለፈውን ውሳኔ እንደሚደግፉ የገለጹ ሲሆን ይህም አጋርነታቸው በዶክተር ደብረጽዮን ለሚመራው ቡድን መሆኑን አመልክቷል። አዛዦቹ በቅርቡ ባወጡት መግለጫም በጉባኤው ውሳኔ መሰረት የጊዜያዊ አስተዳደር የአመራሮች ለውጥ እንዲደረግም ጥሪ አቅርበዋል። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነናል ያሉት የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽህፈት ቤት መክሰሱም ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በአዲ ጉዶም ከተማና በመቀለ አንዳንድ አካባቢዎች የትግራይ ኃይል አዛዦች ማክሰኞ መጋቢት 2 ቀን በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውን ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን የሚደግፉ የትግራይ ኃይሎች ከፍተኛ አዛዦች በተለያዩ የትግራይ አካባቢዎች የመንግስት መስሪያ ቤቶችን እየተቆጣጠሩ ሲሆን በእነርሱ የተሾሙ ግለሰቦችም በኃይል ቢሮዎችን እየተቆጣጠሩ ይገኛሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። አቶ ጌታቸው ረዳ የመንግስትን መዋቅር አፍርሰዋል በሚል 3 የሰራዊት አዛዦችን ያገዱ ሲሆን በሌተናንት ጄኔራል ፍስሐ ኪዳኑ ማለትም ፍስሐ ማንጁስ የሚመራው የትግራይ ሰላምና ደህንነት ቢሮ ውሳኔውን እንደማይቀበል ካሳወቀ በኋላም የቢሮ ኃላፊውም በተመሳሳይ እግድ ተጥሎባቸዋል። የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ሲል በአዲስ አበባ ሸራተን ሆቴል ከጋዜጠኞች ጋር ባደረጉት ቆይታም ጠይቀዋል። የትግራይ ሰላምና ደህንነት ቢሮ በበኩሉ በራሳችን አቅም ሊፈቱ የሚችሉ የውስጥናም የፖለቲካ ችግሮችን ለመፍታት ሶስተኛ ወገን መጋበዝ አሳፋሪ ነው በማለት ድርጊቱን ኮንኗል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው የክልሉ የሰላምና ደህንነት ቢሮም ህዝቡም ደስተኛ እንደማይሆን ገልጿል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ የተባባሰ ያለው ውጥረትና ፍጥጫም ከ2 ዓመቱ የደም አፋሳሽ ጦርነት ባላገገመው ህዝብ ላይ ከፍተኛ ስጋትም ፈጥሯል።